ሐዋርያው ወይም አፖስትል ታምራትን ከሲጄ እጠራለሁ 1 ሚሊዮን ብር። በጣም ነው የምንወድህ፣ በጣም እናከብርሃለን። አፖስትል ከተቀበለ በኋላ ማይክ እንድትሰጡት የሚናገረው ነገር በልቡ ካለ 1 ሚሊዮን ስለሆነ 58 ሰከንድ ሰጥቻለሁ። ሌሊዬ አንቺ በመቶ ዓመት አንድ ጊዜ የምትፈጠሪ ክስተት ነሽ። እግዚአብሔር ለኢትዮጵያኖች ሲራራ የፈጠረሽ የአምልኮ ዕቃ ነሽ። የእግዚአብሔር ክብር መገለጫ ነሽ። በጣም እናከብርሻለን። እህታችን ዘማሪ ሊዲያ እዚህ ያላችሁትን ወጣቶች ትውልድን ወክላ እህታችን መጽሐፉን እንድትረከብ እግዚአብሔር እድል ሰጥቷታል። ጌታ ይባረክ። እህታችን ሊሊ መጽሐፉን ለትውልድ እንድታስረክቢ በጌታ ፍቅር ጠይቃለሁ። እህታችን ሊዲ ደግሞ ትረከባለች ማለት ነው። ይሄ እሷ የሰጠችን ዋናው ቅጅ ያልሆነው መጽሐፍ ነው። ዛሬ እግዚአብሔር ረድቶን አደራችን ጠብቀን ከአዲሱ መጽሐፍ ጋር እናስረክባታለን። ይሄ የሚወራረሰውን የምስጋና ፕሮግራም እዚህ ጋር ለምናቆመው እህታችን ሊሊ ደግሞ ለሚቀጥለው ትውልድ እንድታስረክብ የሚቀጥለውን ትውልድ ወክላ ዘማሪ ሊዲያ በመሐከላችን አለች። እሷን ወደ መድረኩ ጋብዛለሁ። እህታችን ዘማሪ ሊዲያ እዚህ ያላችሁትን ወጣቶች ትውልድን ወክላ ከእህታችን መጽሐፉን እንድትረከብ እግዚአብሔር እድል ሰጥቷታል። ጌታ ይባረክ። እህታችን ሊሊ መጽሐፉን ለትውልድ እንድታስረክቢ በጌታ ፍቅር ጠይቃለሁ። እህታችን ሊሊ ደግሞ ትረከባለች ማለት ነው። ሃሌሉያ ሃሌሉያ ሃሌሉያ። እስቲ እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሃሌሉያ። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ይሄን ነው ተዘጋጅቼበት የመጣሁት። እግዚአብሔርን አመሰግነዋለሁ። በጉባኤው መካከል አመሰግነዋለሁ። የረዳኝን እግዚአብሔር አመሰግነዋለሁ። ያዳነኝን እግዚአብሔር አመሰግነዋለሁ። የተንከባከበኝን እግዚአብሔር አመሰግነዋለሁኝ። እግዚአብሔር ረዳቴ ነው፣ ረድቶኛል። እኔም ደግሞ እርዳታ ጠያቂ ነኝ። እግዚአብሔር ለዘላለም የተመሰገነ ይሁን። እኔ ከእግዚአብሔር ነገር በጣም ከሚገርመኝ ነገር አንዱ ከመዳኔ ሌላ ለዚህ አገልግሎት ለምን እንደመረጠኝ ነው። አሁን ከምገረመው በላይ ደግሞ አሁን አንዳንድ ነገሮች እየገቡ ይመጣዋል። በተለይ የመጀመሪያው ጊዜ አካባቢ ለአገልግሎት መጠራቴን ሳረጋግጥ ለምን እኔ ተመረጥኩኝ? እንደው ከቤታችን እንኳን አካባቢ ብታዩ ከኛ ቤት ላሊ ሞር ኳሊፋይድ ነው ለዚህ አገልግሎት ብዬ ነው እኔ የማምነው። በእርግጥ ሁሉም ሰው የሚያምነው ነገር ግን እግዚአብሔር ያልሆነውንና ፐርፐዝሊ አንኳሊፋይድ የሆኑ ሰዎችን እንደሚመርጥ ለስራው ሲገባኝ ተገርሜያለሁኝ። እንደ ድሮ ጊዜ መላእክቱ ቢሆን ኖሮ ሄዶ የሚናገረው እንደዚህ በህይወትሽ ይሆናል እንደዚህ እያለ ወይም ተቀብተሻል እያለ ቢሆን የሚናገረው እና እኔ ቤት መልአክ በዛን ወቅት ቢመጣ ኖሮ እምለው ነገር ሪስፔክትፉሊ ተሳስተሃል መልአክ። ምናልባት አንተ አይደለም የተሳሳትከው፣ የኛ ቤት ስም ያሳስታል። ምናልባት ላሊ ተብለህ እንዳይሆን እንደዛ ነበር እምለው። እግዚአብሔርን አከብረዋለሁ፣ አመሰግነዋለሁኝ። ለምን ደግሞ እንደዚህ እንዳልኩኝ መጽሐፉን ስታነቡ ይገባችኋል። በሁለተኛ ደረጃ ደግሞ በጣም እንደምወዳችሁ ልነግራችሁ ፈልጋለሁ። I love you. I love you. I love you. I love you.
I love you. I love you. I love you. I love you. እግዚአብሔር ለኔ I love you. I love you. I love you. እግዚአብሔር ለኔ መዝሙር ከመስጠቱ በፊት ሌላ ጸጋዎችን ከመስጠቱ በፊት የሰጠኝ የእናንተን ሸክም እና የእናንተን ፍቅር ነው። ተሸክሚያችሁ ነው የምዞረው። ይሄ የእናንተ ፍቅር ባይኖር ኖሮ አገልግሎት ቀላል ላይሆን ይችል ነበረ፣ የሆነ ቦታ ይቆም ነበረ። but I don't want to let you down። እወዳችኋለሁ። ሃሌሉያ። ሁሉ ጊዜ የሚያሳስበኝ ነገር እኔን ለእናንተ የምሰጠውን ነገር እንዳላጣ ነው እንጂ ከእናንተ የምቀበለው ነገር አሳስቦኝ አያውቅም። I love you. I love you. ውዶቼ ናችሁ፣ ፍቅሮቼ ናችሁ። የእግዚአብሔር ሕዝብ፣ እግዚአብሔር የሚወደው ሕዝብ፣ እግዚአብሔር የሚወደው ሕዝብ፣ እግዚአብሔር ያከበረው ሕዝብ፣ እግዚአብሔር የሞተለት ሕዝብ። ይህንን ሕዝብ መውደድ ብቻ ሳይሆን ደግሞ አከብራችኋለሁ። የእግዚአብሔር ሕዝቦች አከብራችኋለሁ። Thank you Lord. Thank you. በሶስተኛ ደረጃ ልናገር የምፈልገው ደግሞ ለዚህ መጽሐፍ ህይወት እንዲያገኝ ያደረጉልኝ ቤተሰቦች ነው። ፓስተር ተስፋሁን፣ ፓስተር ሩት፣ ልጆቻቸው፣ ይሄ ቤተሰብ የኔ ጊፍት፣ የኔ ስጦታ፣ ሲኤም ቸርች የኔ ስጦታ፣ ህዝቡ፣ ቲሙ የኔ ስጦታዎች ናችሁ። በጣም ነው ማመሰግናችሁ። የሚገርማችሁ ነገር እግዚአብሔር ያውቃል እኔ እንደዚህ ተገለባብጬ ምናምን ተሯርጬ ዘመድ ማፍራት እንደማልችል ያውቃል። ብዙ ሰዎች አድቫይስ ያደርጉኝ ነበረ። ኮኔክሽን ፍጠሪ፣ ኔትወርክ፣ ፌስቡክ ምናምን ይሉኛል። አይ ዶንት እንዴት እንደሚደረግ እሱን አላውቅም። እኔ የማውቀው ከጌታ ጋር ኮኔክሽን መፍጠር ብቻ ነው። ቴንክ ዩ ሎርድ። ስለዚህ ለሱ ሰጥቻለሁ። እሱ የሚሰጠኝን ግን እቀበላለሁ። ምንም ማብራሪያ ምናምን አልፈልግም። እግዚአብሔር የሰጠኝን ስጦታ እቀበላለሁ። በመጀመሪያ ጊዜ ከነ ፓስተር ተስፋሁን ቸርች ጋር ስንተዋወቅ ወይም የመጀመሪያውን አገልግሎት ስጠራ በእህቴ በኩል ነው ሜሴጁ የመጣልኝ። ለእህቴ ተደውሎ ነው የተነገራትና እህቴ ምን አለችኝ? እንደዚህ አይነት ሰዎች ለአገልግሎት ሊጠሩሽ ይፈልጋሉ፣ ግን አሺም እምቢም ከማለትሽ በፊት እነዚህን 3 ስብከቶች ቁጭ በሉ ባካችሁ፣ ቁጭ በሉ። ልጨርስ ነው ግን ቁጭ በሉ። እነዚህን 3 ቪዲዮ ስብከቶች ተመልክተሽ ከዛ በኋላ ትምህርቱን የምትቀበዩ ከሆነ ነይ ብለውሻል፣ ጋብዘውሻል አሉኝና የተለየ አይነት አጠራር ሆነብኝ። ምን አይነት ጥሪ ነው ይሄ ደግሞ? ምን አይነት ማንም ሰው እኔ እንደዚህ ብሎኝ አያውቅም። እኔም አልጠይቅም፣ እነሱም ብለውኝ አያውቁም። ጽናት አካሄጂ ስለኛ ቸርች ብለውኝ አያውቁም። እና በጣም ተገረምኩኝ። ግን በዛ መገረም ውስጥ እያለሁ አወቅኩኝ። እና ቃለን እኮ የእግዚአብሔር እኮ ሕዝብ ነን እኮ የእግዚአብሔር መንፈስ የሚመራን እኮ ነን። የእግዚአብሔር ልጆች እኮ የሆኑ በእግዚአብሔር መንፈስ እንመራ የለ ይመራናል እኮ። I know the right person። ሁሉ ጊዜ እግዚአብሔር ራሱ እንቁ የሆነ ሰዎችን በየጊዜው በየዘመኑ አምጥቶልኛል የኔ አገልግሎት ወደፊት እንዲራመድ። ምክንያቱም ብቻችንን አንሰራም ከሰው ጋር ነው እንጂ። ግን ራሳቸው ነው ቤት ያመጣልኝ እግዚአብሔር አቀረበልኝ። እና ያቺ ቀን የተባረከች ሲሆን ፓስተርዬ፣ ፓስተር ሩት፣ ፓስተር ተስፋሁን፣ ሲኤም ቸርች እናንተን ያወኩበት ቀን የተባረከች ትሁን። በጣም በእናንተ ተደስቻለሁ። አመሰግናችኋለሁ። የኔ ክፍያ እኔ ውለታውን መመለስ እንደማልችል ከመጀመሪያው ተናግሬያለሁኝ። እግዚአብሔር ነው የሚከፍላችሁ። ተባረኩልኝ። ቴንክ ዩ። በአራተኛ የምናገረው የመጨረሻው ነው፣ እንደ ማሳሰቢያ ነው። እንደውም ጽፌው ነበር። ኢትስ ኦኬ ለማስታወስ ሞክራለሁ። ያው ሁሉ ጊዜ የሚያሳስበኝ ነገር ጌታ ከመምጣቱ በፊት ለሰዎች እንድንመሰክር፣ ሰዎችን እንድናድን፣ ከቤተሰባችን እንድንጀምር። አሁን እኔ ቤተሰቤን ብያለሁ። የኔ ቤተሰቤን፣ እኔን፣ አክስቴን፣ አጎቴን፣ ዘመዶቼን በሙሉ ሰይጣን መውሰድ አይችልም። የኔ የሆነው በሙሉ የእግዚአብሔር ነው። የግዴታ ጌታን መቀበል አለባቸው። የግዴታ አዳኙን ብቸኛ የሆነውን አዳኝ ኢየሱስን ማወቅ አለባቸው። እነሱን አይኔ እያየ በሰይጣን አላስወስድም።
እና ወንጌልን እንስበክ። ጌታ ከመምጣቱ በፊት ቤተሰቦቻችንን እናድን፣ ጎረቤቶቻችንን እናድን፣ አብረው የሚሰሩትን እናድን። ይሄ አታቁም ብዬ አይደለም፣ ግን ሁሉ ጊዜ መነገር ያለበት ነገር ስለሆነ ነው። እና አንዱን መዝሙሪን ቀይሬዋለሁ። ግጥሙን ምን አልኩት? ማን ነው ጀግና፣ ማን ነው ደፋር ስለ ኢየሱስ የሚናገር? እኔ ያለሁኝ አገር ሁሉ አይሸበር። ማን ነው ጀግና፣ ማን ነው ደፋር ስለ ኢየሱስ የሚናገር? እኔ ያለሁኝ አገር ሁሉ አይሸበር። ማን ነው ጀግና፣ ማን ነው ደፋር ጎልያድን የሚዘርር? እኔ ያለሁኝ አገር ሁሉ አይሸበር። አረ ተነስ ጀግናው ተነስ፣ ወንዱ ተነስ፣ የቃጦርህን ሁሉ ልበስ። አረ ተነሺ ሴቷ ተነሽ፣ ዲቦራ ተነሽ፣ የቃጦርሽን ሁሉ ልበሽ። ማነው ጀግና ማነው ደፋር ስለ ኢየሱስ የሚናገር? አንቻለሽ አንታለህ አገር ሁሉ አይሸበር። ለጌታዬ እኔ አልፈራም፣ ለወንጌል እኔ አልፈራም፣ ለኢየሱስ እኔ አልፈራም፣ ለመመስከር እኔ አልፈራም። ለጌታዬ እኔ አልፈራም፣ ለኢየሱስ እኔ አልፈራም። ሃሌሉያ ሃሌሉያ። ማን ነው ጀግና? ማን ነው? ሃሌሉያ። ማን ነው ደፋር ስለ ኢየሱስ የሚናገር? እኔ ያለሁኝ በሉ እስቲ አንዴ። ብቻውን ጌታ ለሆነ ለኢየሱስ ክብር ይሆንለት። ኢየሱስ ጌታ ነው። ብቻውን የሚረዳ፣ ብቻውን የሚያግዝ፣ ብቻውን የሚደግፍ፣ ብቻውን የሚያሻግር ኢየሱስ ጌታ ነው። ዋው! እጅግ ድንቅ ጊዜ ነው። በተለይ ደግሞ ለኔ ታላቅ የበረከት ጊዜ ነው። በጣም ልዑል እግዚአብሔርን አመሰግናለሁ። እድለኛ ነኝ በዚህ ታሪክ አጋጣሚ ይህን እድል አግኝቼ በእህታችን መጽሐፍ ላይ ጥቂት ሀሳቦችን እንድሰጥ ስለጋበዙኝ ወንድሞች፣ ወገኖች በጣም አመሰግናለሁ። በቅድሚያ ግን ለዚህ መጽሐፍ መሰረት የሆነውን እህታችንም ደጋግማ ያመሰገነችውን የክርስቶስ ተልእኮ ቤተክርስቲያን መጋቢን ዶክተር ፓስተር ተስፋሁንን በሁላችሁም ስም ላመሰግን እፈልጋለሁ። እሱንም ባለቤቱንም ቤተክርስቲያኑንም አብረው ሰራተኛ ሆነው የቆሙትን ሁሉ ክንድ የሆኑትን ሁሉ በልዑል እግዚአብሔር ስም አመሰግናለሁ። የረዳችሁ እግዚአብሔርን ደግሞ እባርካለሁ። ከዛ በተረፈ እንደው በታማኝነት ወደ ሐሳቤ ከመግባቴ በፊት እህታችን ለዛሬዋ ቀን ከመብቃቷ በፊት በሷ ላይ ዋጋ የከፈሉ ያመሰገነቻቸው ወገኖች አሉ። ከዛ መካከል አንዱ ወንድማችን እንዳልካቸው ነው። እናዋ ያቺን የመጀመሪያ ቀን መጽሐፏን ስታነቡ ታያላችሁ። የመጀመሪያ መጽሐፍ ቅዱስ ያስተማራቸው ዛሬ ደግሞ በዚህ ክብር ላይ ለልዑል እግዚአብሔር እንዲህ የከበረ ነገር ሲያቀርቡ እሷንም እህታችን ቤቲንም እዚህ ሆኖ በማየቱ እንኳን እግዚአብሔር አምላክ ረዳ እላለሁኝ። እናዋ በጣም እግዚአብሔር አምላክ ይባርክህ። ሌሎችም ያነሳቻቸው አሉ። እሱ ግን መሰረት ስለሆነ ማንሳት ፈልጋለሁ። በተረፈ ስለዚህ መጽሐፍ እንግዲህ የተሰጠኝ ጊዜ አጭር ስለሆነ ሙሉ ዳሰሳ ውስጥ መግባት አልችልም፣ ግን የተወሰኑ ሀሳቦችን መስጠት ፈልጋለሁ። ይሄ መጽሐፍ ሲሰጠኝ እንደ ግለ ታሪክ ወይም አውቶባዮግራፊ እንደሚባለው የእህታችንን የትውልድ ታሪክ ጀምሮ አሁን እስካለችበት ዘመን ድረስ የተጻፈ አውቶባዮግራፊ አይደለም። እርግጥ ነው አውቶባዮግራፊ ወይም ግለ ታሪክ ሲጻፍ ጸሐፊው የራሱን ታሪክ ከእስከ ብሎ ከውልደቱ ጀምሮ ይጽፋል። ነገር ግን እሱ በአብዛኛው እንግዲህ ብዙም ግድ ነው አልልም፣ ሰዎች ከተወሰነ ከፈለጉበት ደረጃ ተነስተው ይጽፋሉ። እኔ ግን እህቴን ስረዳት እሷ ወደ ጌታ ኢየሱስ ክርስቶስ ወደዛ ፍቅር ከተጠራችበት ጊዜ ጀምሮ ያለውን የአገልግሎት ዘመኗን፣ የፍቅር ዘመኗን፣ የመሰጠት ዘመኗን እሱን ነው የጻፈችልንና ዋው! እግዚአብሔር አምላክ ዘመንሽን ይባርክ። እግዚአብሔር አምላክ በእውነት ዘመንሽን ይባርክ። እባካችሁ ባርኳት እህታችንን። ይሄ መጽሐፍ ወደ 16 ክፍል አለው በተለያየ መልክ የጻፈቻቸው።
ለምን ጻፈች ለሚለው ቀደም ሲል እሷ አንስተዋለች። በመጽሐፏ ላይ የጻፈችበት አበይት ምክንያቶችን ብዙ ታነሳለች። ያው ታውቃላችሁ መጽሐፍ ለምን ተጻፈ ሲባል ብዙዎቻችን የዮሐንስ ወንጌልን እናስታውሳለን። ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ሐዋርያው ያንን ሁሉ ምዕራፍ ከጻፈ በኋላ ይህ መጽሐፍ የተጻፈው ግን ይላል እህታችንም ይህም መጽሐፍ ለመጻፍ የተነሳውበት አበይት ዓላማ ብላ ብዙ ነገር ትዳስስና ትነግረናለች። ከምትነግር ነገር ውስጥ የተወሰኑትን ላንሳላችሁ። እኔ መጽሐፉን እዳስሳለሁ ብዬ እውነት ለመናገር የኔ ህይወት ነው የተዳሰሰው። መጽሐፉን ባነበብኩ ቁጥር መጽሐፉን እንዳሰሰኝ ራሴን እንዳያደረገኝና አምናለሁ ስታነቡ ብዙ ህይወታችሁን የሚዳስስ ነገር ታገኛላችሁ። እኔ እንደ እድል ሆኖ እኔ በዳንኩበት ዘመን ላይ በዋናነት አዳምጠው የነበረው እኔ ሆስፒታል ሆኜ ነው። በ1984 ዓመተ ምህረት ለመጀመሪያ ጊዜ አዳምጥ የነበረው መዝሙር የተስፋዬ ጋቢሶን ነበረ። ከዛ በኋላ ትንሽ ቆይቼ ወደ ጌታ የመጣሁት በ1989 ዓመተ ምህረት ነው። ያን ጊዜ ደግሞ የነዚህ የእህቶቻችን በምድር ላይ በኢትዮጵያ ምድር ላይ የጎሉበት ዘመን ነው። የዛሬ 28 29 ዓመት አካባቢ ማለት ነው። ስለዚህ እናንተ በረከቶች የአባቴ ብሩካን በእያንዳንዳችን ህይወት ውስጥ ስለዘራችሁት መልካም ነገር ሁሉ እግዚአብሔር አምላክ አሁንም ዘመናችሁን ይባርክ። እንግዲህ ከዛ ጊዜ ወዲህ እህታችን ስለ አገልግሎቷ ስለጻፈችበት ምክንያት ስትናገር አገልግሎት የሚለውን ነገር ብዙ ሰዎች ደጋግመው ይጠይቁኛል። እንዴት ነው ማገልገል የሚቻለው? አገልግሎት ምንድነው? እንዴት ነው አንቺ እንደዚህ ሆንሽው? የመሳሰሉት እልፍ ጥያቄዎችን እጠየቃለሁ ብላ ለነሱ መልስ ለመስጠት የጻፈችው መጽሐፍ ምናልባትም ከዚህ ዘመን በኋላ ለብዙዎች ታላቅ በረከት ይሆናል። ምናልባትም ለብዙ አገልጋዮች ደግሞ ግለ ታሪካቸውን በመጻፍ ፓዮነርም ይሆናል ብዬ አምናለሁ። የጻፉ ካሉም ደግሞ አመሰግናለሁ። ስለ አገልግሎት ስትናገር ምን ትላለች? አገልግሎት ለኔ ህይወት አይደለም። ለኔ ህይወት ኢየሱስ ብቻ ነው። ያለ ኢየሱስ መኖር ነው የማልችለው እንጂ ያለ አገልግሎት መኖር እችላለሁ። ዋው! ይሄ በአገልጋዮች ቤት እንደ ጥቅስ መቀመጥ የሚገባው ይመስለኛል። ያለ አገልግሎት መኖር ይቻላል። መኖር የማይቻለው ያለ ማን ነው? እስኪ ያለ ኢየሱስ በሉ። ያ እውነት ነው። ያለ አገልግሎት መኖር ይቻላል። የማልችለው ያለ ኢየሱስ መኖር ነው ትለናለች። ስለ አገልግሎት ብዙ ነገር ትናገራለች። አገልግሎትን በተመለከተ ብዙ ምክር ትሰጠናለች። አበይት አርጋ ስትናገር አንድ ቀን ትላለች፣ አንድ ቀን ለአገልግሎት በመድረክ ላይ አቁመኝ ብዬ ጸልዬ አላውቅም። ነገር ግን ያልጸለይኩት ጸሎት ነው የተመለሰልኝ ትላለች። ይህን በመጽሐፏ ውስጥ ታገኛላችሁ። ይህ ማለት ጥሪው በትክክል ከጥሪዋ ጋር ከሷ ጋር እንደተገናኘ የሚያሳይ ነው።